ሸኔ የኦሮሞ ቀንደኛ ጠላት ነው። ለምሳሌ አሁን ለሸኔ ናና ኦሮሚያን አስተዳደር ብንለው በምን ሞራል ነው ህፃናትና ሴቶች እንደዛ የሚያሰቃይ ኃይል አገር ሊመራ የሚችለው? አይችልም። አላማው አይደለም አገር መምራት፣ አገር ማፍረስ ነው አላማው። አንደኛ ሸኔ ኦሮሞ ነው የኦሮሞ ተወካይ ነው ብላችሁ አሳንሳችሁ እንዳታዩ። የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። ኦነግ ሸኔ የኢትዮጵያ ጠላት ነው። ለኦሮሞ አይበጅ፣ ለአማራ አይበጅ፣ ለጉራጌ ለሰው ዘር አይበጅ። ምክንያቱም በሰላምና ተወዳደርና አሸንፍ ሲባል የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። ጥቅም የለውም፣ ለራሱም ጥቅም የለውም እንጂ የወለጋ ህዝብ መንገድ እንዳይሰራ ልማት እንዳይመጣ ስቃይ ውስጥ እኮ የነበረው አንድም ሰው አልተናገረለትም፣ ከውስጥም ከውጭም። አይቶ ነው በቃኝ ብሎ ራሱ አግሬሲቭ ሆኖ ይሄን ኃይል የገፋው እና ለአማራ ብቻ ሳይሆን ለሁሉም የኢትዮጵያ ህዝቦች የማይበጅ ነው። ወለጋ ውስጥ የሞቱ የአማራ አርሶ አደሮች አማሮች አይደሉም፣ የኦሮሞ አካሎች ናቸው። ኦሮሞን አምነውና ወደው ከኦሮሞ ህዝብ ጋር ተዋደው ተጋብተው የሚኖሩ አካል ናቸው። እነሱም መግደል ፕራይመሪሊ ኦሮሞ መግደል ነው። ማንም ዝም ብሎ ወደ ሰው አካባቢ አይሄድም ካልወደደ ካልተማመነ። ለመዝናናት እንኳን ቦታ ይመረጣል፣ እንኳን ለኑሮ። በኦሮሚያ ውስጥ የሚኖር ማንኛውም ሰው ሲሞት ፕራይመሪሊ ኦሮሞ ነው የተጎዳው። እነዚህ ኃይሎች የሁላችን ጠላቶች ናቸው። እነዚህን ኃይል ካደረግን በኋላ ጉዳዩን ቀጣይ አማራና ኦሮሞ ካደረግነው የጠላት ፍላጎት ማሳካት ነው። እንዴት በፌደራል መንግስት ላይ መፈንቅለ መንግስት ይደረጋል? መጀመሪያውን እኮ ኢራሽናል ተወት ነው እንጂ አሁን ባለው ኢትዮጵያ ማን ነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል፣ በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋለን። በዚህ መንገድ ቢታይ ጥሩ ነው። ዘንድሮ የተያዘው በጀት ባለፉት 5 ምርጫዎች የተያዙ በጀት ተደምረው ግማሽ እንኳን አያክሉ። ቢሮ የለንም የተጣልነን ቢሮአችን የወደቀ ነው ብሎ የኮሙኒኬሽን ሚኒስትሪ የነበረበትን ቢሮ አንድ ሚኒስትሪ ያውጥተን ቢሮ ሰጠናቸው። ከነበሩበት ወደ አዲሱ ቢሮ ሄዶ መደራጀት በራሱ የምታውቁት ነው። ጊዜ ይፈልጋል፣ ስራ ይፈልጋል። ከዛ በኋላ አመራር ያስፈልጋል ተባለ። በምታውቁት መንገድ አመራር ለመምረጥ ተሞከረ። ከዚያ በኋላ የምርጫ ህጉና የማቋቋሚያ ህጉ አንድ ላይ ስለሆነ መነጠልና ተቋሙን ጠንካራ አድርገን ማቋቋም አለብን፣ የምርጫ ህጉም ራሱን ችሎ ይውጣ ሲባል ያው እንደምታውቁት ማቋቋሚያ አዋጁ ተረቆ በእናንተ ታይቶ ጸድቋል። ይህንን አዋጅ ያቀረቡት አዲሷ የቦርድ ሰብሳቢ ናቸው። እሳቸው ከመጡ በ6 ወር ጊዜ ውስጥ ህግ አሻሽሎ ህግ አጸድቆ በህጉ መሰረት ተጨማሪ ቦርድ አባላት፣ አመራሮች ሹመት ተካሂዷል። የምታውቁት ነው። እኩል የሚቀበሉ አሉ። እንትን ገቢ የሚወስኑ ሰዎች አሉ። ኤክስፐርት ሆነው 50 ካመጣ እንዴት ታደርጋለህ 100 ካመጣ የሚሉ ሰዎች አሉ። ሌብነት በሁሉም ሴክተር በሽታ፣ በሁሉም ሴክተር ነቀርሳ፣ በሁሉም ሴክተር እንዳናድግ የሚያደርገን ነገር ነው። ስፔሻል አይደለም ለገቢዎች። ግን ገቢዎች አካባቢ የጀመሯቸው ነገሮች አሉ። ባለፈው ማየታችሁ ከሆነ ገንዘብ ሲሰጡ ያሳዩ ሰዎች መሸለም ጀምረዋል። እንቅስቃሴዎች አሉ። ግን አሁንም በእያንዳንዱ በገቢው ሴክተር የሚሰራ ሰው ላይ ሌብነትን የመቀነስ ስራ ሳይቋረጥ መደረግ አለበት። እኩል የሚቀበሉ አሉ። እንትን ገቢ የሚወስኑ ሰዎች አሉ። ኤክስፐርት ሆነው 50 ካመጣ እንዴት ታደርጋለህ 100 ካመጣ የሚሉ ሰዎች አሉ። የተጀመረውን ስራ አጠናክረን ሌብነት መቀነስ አለብን። ሌብነት እያለ ልማት የሚባል ነገር
አይሳካም። ሶስተኛ ቢታረም ቢሻሻል ብዬ ማስበው ቴክኖሎጂ መጠቀም ላይ ነው። የጀማመሯቸው በጣም በርካታ ነገሮች አሉ። ቴክኖሎጂ ላይ በጣም መስፋት አለበት። ምክንያቱም የገቢዎች ነገር እኛም እየተጠቀምን ሰውን ማስገድደን ካላስገባን በስተቀር ልንቆጣጠረው አንችልም። መንገዱ ብዙ ስለሆነ ከሎጂስቲክስ ጋር በመተሳሰር ሰው ሳይቸገር ቤቱ ሆኖ ታክስ መክፈል እንዲችል የሚያስችል ቴክኖሎጂክ አቅም መፍጠር ያስፈልጋል። አራተኛው የማስፈጸም አቅም ማሳደግ ነው። የማስፈጸም አቅም ማሳደግ ማለት ከህግ ጋር የሚያያዝ ነው፣ ከመቅጣት ጋር የሚያያዝ ነው። ከአሁን በኋላ መከላከያን በማይገባ ድንበር ከነካ ትቀፈደዳለህ። አይቻልም እንደሱ። ቢኮዝ መከላከያ ከፈረሰ የለንም። ካለንስ በህግ አግባብ ከሰረቀ አትስረቅ፣ ህዝብ ከጎዳ አትጉዳ፣ ችግር የለም እሱ። መከላከያን አማራ፣ ኦሮሞ፣ እስላም፣ ክርስቲያን ማለት ግን ወንጀል ነው። አይፈቀድም እሱ። እንደዚህ ዝም ብሎ እያሉ ዲሞክራሲ ነው ሪፎርም ነው ምናምን ነው የሚባል ተረት ነው። ጥንቃቄ ማድረግ ያስፈልጋል። እኛም እንደ መንግስት እንደምንጠየቅ አስበን መስራት አለብን። እያንዳንዱ ዜጋ መብት ብቻ ሳይሆን ግዴታው ማወቅ አለበት። ይሄን አስተካክለን ካልሄን አገር ልንሆን አንችልም። ሊያፈርሰን ይፈልግ ብዙ ነው፣ ገንዘብ ይከፍል ብዙ ነው። እኛ በቀላሉ የምንበተን ከሆነ ጥሩ አይመጣም እና የሚሰራው ስራ ሁሉ ለሀገር ደህንነት መሆኑን ታሳቢ ማድረግ ነው። እንግዲህ ሌባ ሲባል ባይዘው በውጭ ያለው ብቻ አይደለም እኮ ፖሊስ ሌባ አለ፣ አቃቢ ሕግ ሌባ አለ፣ ባለስልጣን ሌባ አለ። ይሄ የሚሰራው ወንጀል ካለ እንደማንኛውም ወንጀለኛ ይጠየቃል። አላማችን ግን እሱ አይደለም እና ማህበራዊ ሚዲያን ጋዜጠኝነትን በህጉ በስርዓቱ ማየት ያስፈልጋል። ብዙዎች አሉ በቃ እነሱ ጀብደኛ ጀግና ለመሆን እና መታሰር ደግሞ የጀግንነት እንትን አድርገው ስለሚወስዱ እንደፈለጉ መከላከያ እያሉ ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው? ጌታዬ በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ 8-9 ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛ እስከመቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለንም እንዴ አስገቡን ይላሉ። ኢህአደግ ደግሞ የለም እናንተ ገና ናችሁ ይላቸዋል። ዛሬስ የእንደርታ ፓርቲ ነኝ ሰባ እንደርታ ሲል ለምን እኛ ጋር ተቀላቀልም የሚል መንግስት ነው ያለው። ቶታሊ ይለያያል። ትናንትና የሚገፋ ነው፣ ዛሬ ደግሞ ኑ አብረን እንስራ የሚል ነው። ለውጥ ነው ይሄ ራሱ ብልጽግና ለውጥ ነው። አሁን ባይገባችሁም እየቆየ ገባቸዋል። አንዳንዱ አሁን ተነስቶ ኢትዮጵያን መበተን የሚችል ይመስለዋል። አንዳንዱ ደግሞ አሁን ስልጣን ቢያገኝ ኢትዮጵያን እንደ ወርቅ በወርቅ ማድረግ የሚችል ይመስል። ሁለቱም ውሸት ነው፣ አይሆንም። በአንዴም አይፈርስም፣ በአንዴም አይገነባም። ያደክማል፣ ጊዜ ይወስዳል። እንደ ወንድማማች እንደ አንድ ሀገር ህዝቦች እንተያይ። ብሔራችን፣ ቋንቋችን፣ ሃይማኖታችን፣ ጾታችን ጌጥ ፈርጥ የሚያቀራርብ እንጂ የሚያጣላ የሚያጋድል እንዳይሆን ለፖለቲካ ነጋዴዎች ጆሮ ሰጥተን ህዝብና ህዝብ አጋጭተን አገር እንዳናፈርስ ሁላችንም በአስተውሎት ስራችንን እንስራ ማለት ፈልጋለሁ። አመሰግናለሁ።